ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ ያጠናቀርናቸውን ዜናዎቻችን እናስደምጣችኋለሁ። አብራችሁን ቆዩ። የምርጫ አፈጻጸም ጥሰት አለባቸው በሚል በ120 የምርጫ ክልሎች ቅሬታ ቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው ዕለታዊ መግለጫ ቦርዱ ከግል እጩዎችና የፖለቲካ ፓርቲዎች 120 በሚሆኑ የምርጫ ክልሎች ላይ ቅሬታ መቅረቡን አስታውቋል። ቦርዱ ከዚህ ቀደም ሰጥቶት በነበረው መግለጫ ላይ ብልጽግና ፓርቲን ጨምሮ ቅሬታ ካቀረቡ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የኦሮሞ ነጻነት ግንባር፣ የወሎ ህዝቦች ዴሞክራሲያዊ ፓርቲና የወላይታ ህዝቦች ዴሞክራሲያዊ ፓርቲ እንደሚገኙበት ተናግሮ ነበር። ቦርዱ ከፖለቲካ ፓርቲዎችና ከግል እጩዎች 47 ቅሬታዎችን መቀበሉን ማስታወቁም ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ማምሻውን በሰጠው ጋዜጣዊ መግለጫ ላይ የቅሬታ ሂደትን አስመልክቶ እንደገለጸው እስከ አሁን በ120 ምርጫ ክልሎች ላይ ቅሬታ መቅረቡ ተሰምቷል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በሰጡት መግለጫ እንዳብራሩት የቅሬታ አይነቶቹ በህዝብ ተወካዮች በክልል ምክር ቤት እንዲሁም በሁለቱም ምክር ቤቶች ደረጃ የቀረቡ ናቸው ብለዋል። በህዝብ ተወካዮች ምክር ቤት ደረጃ በ5 ምርጫ ክልሎች ላይ ቅሬታ የቀረበ መሆኑን የገለጹት ሰብሳቢዋ በተመሳሳይ በክልል ምክር ቤት 24 ምርጫ ክልሎች ላይ የምርጫ አፈጻጸም ጥሰት አለ በሚል ቅሬታ እንደቀረበ ገልጸዋል። በሁለቱም ምክር ቤት ደረጃ በ91 የምርጫ ክልሎች ቅሬታ እንደቀረበ በመግለጽ የቦርዱ የህግ ባለሙያዎች ጉባኤ በጠቅላላ ቅሬታ በቀረበባቸው 120 ምርጫ ክልሎች ላይ ማጣራት እንዲሁም ምርመራ እያካሄደ ነው ተብሏል። ቅሬታው የቀረበባቸው ምርጫ ክልሎች በየትኞቹ የሀገሪቱ ክልሎች ላይ ያሉት እንደሆኑ የተጠየቁት ሰብሳቢዋ በሁሉም አካባቢዎች ሊሆኑ እንደሚችሉ በመጠቆም ለአብነትም አዲስ አበባን ጨምሮ ኦሮሚያ፣ አማራና ሶማሌ ባሉ ምርጫ ክልሎች ቅሬታዎቹ መቅረባቸውን አንስተዋል። ቦርዱ ማምሻውን በሰጠው ጋዜጣዊ መግለጫ የደረሱ የምርጫ ክልል ውጤቶችን ከስር ይፋ እያደረገ እንደሚቀጥል በመግለጽ የ22 ምርጫ ክልሎች ውጤትን ይፋ በማድረግ እንዳጸደቃቸው አስታውቋል። በ2019 ከተዘጋጀው ጠቅላላ በጀት ከግማሽ ትሪሊዮን ብር በላይ ለዕዳ ክፍያ መመደቡ ተገለጸ። የኢትዮጵያ ፌዴራላዊ መንግስት ለ2019 በጀት ዓመት ካዘጋጀው ጠቅላላ በጀት ውስጥ ከ5 ቢሊዮን ብር በላይ ለሀገር ውስጥና ለውጭ ዕዳ ክፍያ እንዲውል መመደቡን ኢትዮጵያን ኢንሳይደር በዘገባው አመላክቷል። ይህ የገንዘብ መጠን በዘንድሮ በጀት ዓመት ለተመሳሳይ ጉዳይ ከተመደበው በ79 ቢሊዮን ብር ገደማ ያሻቀበም ነው። በመጪው ሐምሌ ወር ለሚጀምረው የ2019 በጀት ዓመት የፌዴራል መንግስት ያዘጋጀው የበጀት መጠን 2.3 ትሪሊዮን ብር ነው። ይህ በጀት ሲዘጋጅ ታሳቢ ከተደረጉ ዋና ዋና ጉዳዮች መካከልም በ2019 ዓመተ ምህረት ሊኖር የሚችለውን የሀገር ውስጥ የብድር ጫና አንዱ መሆኑ በበጀቱ ማብራሪያ ተመላክቷል። በዚህም ምክንያት በጀቱ ሲዘጋጅ የሀገር ውስጥና የውጭ ሀገር ዕዳ ክፍያን ግምት ውስጥ ማስገባቱን ለፓርላማ አባላት የተሰራጨው የበጀት ማብራሪያ ጥራዝ አመላክቷል። ዛሬ ምርጫ ቦርድ ካጸደቃቸው የ22 የምርጫ ክልል ውጤቶች ውስጥ ብልጽግና ፓርቲ ለህዝብ ተወካዮች ምክር ቤት እጩ ባቀረበባቸው 11 የምርጫ ክልሎች ሙሉ በሙሉ ማሸነፉን ምርጫ ቦርድ ገልጿል። ብልጽግና ፓርቲ በኦሮሚያ ክልል እጩዎችን ባቀረበበት 9 የክልል ምርጫ ክልልና 7 የህዝብ ተወካዮችና ምክር ቤት ምርጫ ክልል በአጠቃላይ በ16 ምርጫ ክልሎች ማሸነፉን ምርጫ ቦርድ ገልጿል። ምርጫ ቦርድ ይህንን የተናገረው በትናንትና ዕለት ለጋዜጠኞች በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ ላይ ነው። ውጤት ይፋ በሆነባቸው የህዝብ ተወካዮች ምክር ቤት ምርጫ ክልሎች በአማራ ባዘነ ምርጫ ክልል፣ በማዕከላዊ ኢትዮጵያ ክልል በ3 ምርጫ ክልሎችና በኦሮሚያ ክልል 7 ምርጫ ክልሎች የብልጽግና ፓርቲ እጩዎች አሸንፈዋል። ብልጽግና ፓርቲ በኦሮሚያ ክልል ለክልል ምክር ቤት በተወዳደረባቸው ወሊሶ 2፣ ቀርሳ 1፣ ጎቴ፣
ጮሌ ጪሮ 1፣ ሳቡሬ ኦሞናዳ፣ ጥቁርንጭኒ፣ ጫንጮና አርቦሪ ምርጫ ክልሎች በሙሉ አሸንፏል ብሏል። እንዲሁም ለፓርላማ በተወዳደረባቸው የምርጫ ክልሎች ጥቁርንጭኒ፣ ጀልዱ፣ ወሊሶ 2፣ ወሊሶ 1፣ ሀብሮና ቀንቢት ምርጫ ክልል እጩዎቹ በሙሉ አሸንፈዋል። በማዕከላዊ ኢትዮጵያ ብልጽግና ፓርቲ ለፓርላማ እጩዎችን ባቀረበባቸው 3 ምርጫ ክልሎች ማለትም ጉመር 1፣ እዣ 2 እና ቀዳሲ አልመሪ ምርጫ ክልሎች በሙሉ አሸንፏል። በሶማሌ ክልል ይፋ በሆነው የ2 ምርጫ ክልሎች ብልጽግና በአንዱ ሙሉ በሙሉ ሲያሸንፍ በአንድ ምርጫ ክልል ማለትም በዳጋ ሀቡር ምርጫ ክልል 1 የኦጋዴን ነጻነት ፓርቲ 1 የክልል ምክር ቤት ወንበር አሸንፏል። የሱዳን ተጎጂዎች በአፈና በስቃይና በጦርነት ወንጀል ክስ የፈጥኖ ደራሽ ኃይሎች በኬንያ ምርመራ እንዲደረግባቸው ጠየቁ። ሌጋል አክሽን ወርልድ ዋይድ በተባለው ተቋም አማካኝነት የቀረበው ይህ አቤቱታ ከሚያዝያ 2015 እስከ መጋቢት 2017 ዓ.ም ባለው ጊዜ ውስጥ በካርቱምና በዙሪያዋ ተፈጽመዋል የተባሉ ጥሰቶችን ያጠቃልላል። 12 ተጎጂዎች በአሁኑ ወቅት በኬንያ ይኖራሉ ተብለው በሚጠረጠሩ 10 የፈጥኖ ደራሽ ኃይሎች አባላት ላይ ክስ እንዲመሰረት ይፈልጋሉ። የቀረቡት ክሶችም የጅምላ ጭፍጨፋ፣ በማንነት ላይ የተመሰረቱ ወንጀሎች፣ ድብደባ፣ በኤሌክትሪክ ንዝረት ማሰቃየት፣ በቡድን መድፈርና አስክሬኖችን በግዳጅ ማጓጓዝ የሚሉት ይገኙበታል። ከፈረንጆቹ 2023 ጀምሮ ከሱዳን መደበኛ ጦር ጋር ውጊያ ውስጥ የሚገኘው የፈጥኖ ደራሽ ኃይሉ በሰብአዊ መብት ተሟጋች ድርጅቶችና በተባበሩት መንግስታት ድርጅት በጦርነት ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች መከሰሱ ይታወሳል። ትራምፕ ለኢራን የመጨረሻ ማስጠንቀቂያ ሰጡ። ኢራን በበኩሏ የሆርሙዝ ሙሉ ለሙሉ ተዘግቷል ብላለች። አሜሪካ በኢራን ላይ አዳሯን ከባድ ጥቃት ማድረሷም ተዘግቧል። ዋሽንግተን በቶማሃውክ ሚሳኤል ጭምር እስከ ቴሄራን አቅራቢያ ጥቃት ማድረሷን በፕሬዝዳንቷ በኩል ገልጻለች። ኢራን በምላሹ በጆርዳንና ኩዌት በሚገኙ የአሜሪካ የጦር ቤዞች ላይ ከ12 በላይ ሚሳኤልና ድሮን በመጠቀም ጥቃት ሰንዝራለች። በሆርሙዝ ሰርጥም 2 መርከቦችን መትቻለሁ ብላለች። የአሜሪካን ጥቃት ተከትሎ ኢራን በሆርሙዝ ሰርጥ የሚያልፍ የትኛውም አይነት መርከብ አይኖርም፣ ሰርጡ ሙሉ በሙሉ ተዘግቷል ስትል በጦር ቃል አቀባዩዋ በኩል ይፋ አድርጋለች። ኢራን ሆርሙዝ ሙሉ ለሙሉ ተዘግቷል ካለች በኋላ ዓለም አቀፍ የድፍድፍ ነዳጅ ዋጋ $2 ጭማሪ አሳይቷል። የአሜሪካ የቀጠናው እዝ ግን የንግድ መርከቦች አሁንም በሆርሙዝ እያለፉ ነው ሲል መግለጫ ሰጥቷል። አሜሪካ በምሽቱ ጥቃት 49 አቶማውክ ሚሳኤሎችን በመጠቀም 18 ኢላማዎችን መምታታቸውን ትራምፕ አሳውቀዋል። ዛሬ ሰኔ 4 2018 ዓ.ም ኢራን ወደ ስምምነት ካልመጣች ከምድረ ገጽ ይጠፋሉ ሲሉም ትራምፕ ማስጠንቀቂያ ልከዋል። ውድ ቤተሰቦቻችን ከጂፋሬ ቲዩብ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ